ለመለወጥ መስራት አለብህ። ለመስራት ደግሞ ጥሩ ቢዝነስ መምረጥ አለብህ። ምናልባት ልቤ ያጋደለው የትራንስፖርት ዘርፉ ላይ ነው ብለህ ካሰብክ ስለዚህ መኪና ማጥናት ይኖርብሃል። ወተር ትራኮች ወይም ቦቴዎች። እነዚህ መኪኖች በአይቪኮም በሲኖም በብዛት ኢትዮጵያ ውስጥ ይገኛሉ። 100% የምነግርህ በእነዚህ መኪኖች ብዙ ሰው እየተቀየረባቸው ነው። አለማወቅ ክፉ ነው። እወቀውና የሚያዋጣ መስሎ ከታየ ግባበት። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጉሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወጋና ልናወራ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። ስለ መኪና ማወቅ መከታተል የምትፈልጉ ከሆነ ላይክ፣ ሰብስክራይብ አድርጉ። ጀስት አውቶሞቲቭ ጆርናሊስት ስለ መኪና የሚያወራ ጋዜጠኛ ነኝ። እውነት ነው፣ መኪናውን ብዙ ሰዎች ተለውጠውበታል። ውሃ ርካሽ ነው ብለው የሚያስቡ ሰዎች መኪናውን ሲያራክሱት ቢገኙም ነገር ግን በመኪናው ብዙ ሰዎች እየተቀየሩበት ይገኛሉ። ነገሩ እንዴት እንደሆነ በደንብ ግልጥልጥ አድርጌ ነግራችኋለሁ። በመጀመሪያ ለምን ልትገለገሉበት እንደምትችሉ ልንገራችሁ። የመጀመሪያው ለኮንስትራክሽን አገልግሎት ነው። የተለያዩ መንገድ ተቋራጮች ሲሰሩ፣ የተለያዩ ህንጻዎች ሲሰሩ፣ በተለይ ለመንገድ ስራ የሲኖና የአይቪኮ ወተር ትራኮች ስራቸው በጣም ብዙ ነው። ውሃ በሌለበት አካባቢ ውሃ ያቀርባሉ። እንዲሁም በቦታው የሚገኘውን አቧራ ያስተካክላሉ። ይሄ ሁሉ ስራ የነዚህ ትራኮች ስራ ነው። ሁለተኛው ስራ ደግሞ የኢሪጌሽን ስራ በሚሰራበት ማለትም መስኖ በሚሰራበት የማይጠፉ መኪኖች ናቸው። የመስኖ ስራ በቧንቧ የሚታሰብ እንዳልሆነ ሁላችሁም ታውቁታላችሁ። አብዛኛው ይሄንን ስራ የሚሰሩት የሲኖና የአይቪኮ እንዲሁም የተለያዩ ብራንዶች ወተር ትራኮች ናቸው። ሌላኛው የምነግራችሁ ደግሞ ለመጠጥ ውሃ አገልግሎት የሚውሉ ስራዎችን የሚሰሩት እነዚህ መኪኖች ናቸው። እንደምታውቁት 80% የኢትዮጵያ ሕዝብ የገጠር ነዋሪ ነው። ገጠር ደግሞ ቧንቧ የለም፣ ውሃ የለም። ውሃ በሌለበት አካባቢ ውሃ የሚያቀርቡ እነዚህ ትራኮች ናቸው፣ ሻወር ትራኮች ወይም ወተር ትራኮች። ሌላኛው አገልግሎታቸው ደግሞ ለእሳት አደጋ አገልግሎት ነው። ያለ እነዚህ መኪኖች የእሳት አደጋ አገልግሎት በጭራሽ የሚታሰብ አይደለም። ምክንያቱም ማጥፊያውን ተሸክመው የሚዞሩት እነዚህ መኪኖች ስለሆኑ። የተከበራችሁ የቻናሌ ቤተሰቦች እነዚህ መኪኖች አዋጭነታቸውን እንዲሁም ዋጋቸውን ከመናገሬ በፊት ቴክኒካል የሆኑ ስፔሲፊኬሽኖችን አስቀድሜ ልንገራችሁ። እነዚህ መኪኖች ትራንስሚሽናቸው በማኑዋል የሚመጣ ሲሆን ዲዝል ወይም ናፍጣ ይጠቀማሉ። የመጫን አቅማቸው ከ31 እስከ 40 ቶን አካባቢ ሲሆን ድራይቪንግ ሞዴላቸው አክሰል ኮንፊግሬሽንን መሰረት በማድረግ በ3 ይከፈላሉ። 4 በ2፣ 6 በ4 እና 8 በ4 በሚል ይከፈላሉ። ስለዚህ እነዚህ መኪኖች መግዛት ከፈለጋችሁ 3 አይነት አማራጮች እንዳሏቸው በደንብ መገንዘብ አለባችሁ። ዋጋቸውም በዚሁ መሰረት የተለያየ ነው ማለት ነው። 4 በ2 የሚባሉት አነስተኛ መጠን የመጫን አቅም ያላቸው ሲሆኑ 6 በ4 መካከለኛ ወይም ትላልቅ የሚባሉ ጭነቶችን የሚከውኑ ናቸው። 6 በ4 የሚባሉት ደግሞ ትላልቅ የሚባሉ ጭነቶችን የሚያከናውኑ ናቸው። 8 በ4 የሚባሉ ደግሞ በጣም ትላልቅ የሚባሉ ጭነቶችን የሚጭኑ መኪኖች ናቸው። ወደ በኋላ ላይ በደንብ አሳምሬ ነግራችኋለሁ። ሌላው የምነግራችሁ ነገር ደግሞ ድራይቪንግ ሞዳቸው ነው። ቅድም እንደነገርኳችሁ 6 በ4፣ 4 በ2 እና 8 በ4 በሚል አክሰል ኮንፊግሬሽናቸውን በዚህ ልንከፍላቸው እንችላለን። ኢንጂናቸው አማራጭ አላቸው ከ336 ኤችፒ ወይም ሆርስ ፓወር እስከ 420 ኤችፒ ወይም ሆርስ ፓወር አማራጮች አሏቸው ማለት ነው። በ371 ኤችፒ፣ በ336 ኤችፒ እና በ420 ኤችፒ አማራጭ ወይም የኢንጂን አማራጭ ቀርበዋል ማለት ነው። ጊርቦክሳቸው ማኑዋል ትራንስሚሽን 10 ፎርዋርድ እና 2 ሪቨርስ የሚባል እንግዲህ ጊርቦክስ ተገጥሞላቸዋል። ታይራቸው 12 R22.5 ቲዩብለስ ታይር የተገጠመላቸው ሲሆን ራዲያል ታይርም አላቸው። ታንከር ቮሊዩማቸውን ስንመለከት ከ10 ኪዩቢክ ሜትር እስከ 35 ኪዩቢክ ሜትር አማራጮች ያሏቸው ሲሆን ማቴሪያላቸው ደግሞ ወይም የተሰሩበት ማቴሪያል ካርቦን ስቲል፣ አልሙኒየም አሎይ እና ስቴንለስ ስቲል የሚባሉ ማቴሪያሎች ጥቅም ላይ ውለዋል እነዚህ መኪኖች ለመስራት። ሌላኛው የመጫን አቅማቸው ነው። መካከለኛ የሚባለው በተለይም በብዛት ጥቅም ላይ የሚውለው መኪና 30,000 ኪሎ ግራም ያክል የመጫን አቅም አለው። ከዚህ በፊት የሰራውላችሁ ሲኖ ትራክ የዳምፕ ትራክ የሚባለው እሱ እስከ 25000 ኪሎ ግራም ነው መጫን የሚችለው። ይሄኛው ደግሞ 6 በ4ቱ 30000 ኪሎ ግራም አካባቢ የመጫን አቅም አለው። ሌላው የምነግራችሁ ደግሞ የዚህ መኪና ዳይሜንሽን ነው። የዚህ መኪና ዳይሜንሽን ከመሰረቱ ርዝመቱን ስንመለከት 9800 ሚሊ ሜትር ርዝመት ሲኖረው
ስፋቱ ደግሞ 2500 ሚሜ አካባቢ ነው። ቁመቱ 3200 ሚሜ ሲሆን ዊል ቤዙ 4325 ሲደመር 1350 ሚሜ ነው። ዊል ቤዙ ከጎማ ጎማ ያለው ስፋት ማለት ነው። ሌላኛው ቶፕ ስፒዱ ነው። ይህ መኪና ቶፕ ስፒዱ 102 ኪሎ ሜትር ፐር አወር መጓዝ የሚችል ሲሆን ከጭነት መኪኖች አንጻር ሲታይ አሪፍ የሚባል ነው። አብዛኞቹ 70 80 90 አካባቢ ኪሎ ሜትር ፐር አወር ነው የሚጓዙት። የተከበራችሁ የቻናሌ ቤተሰቦች እየነገርኳችሁ የምገኘው የሲኖትራክን ስፔሲፊኬሽን ነው። የአይቪኮን ሌላ ጊዜ የምነግራችሁ ይሆናል። የአይቪኮን ዋጋ ግን መጨረሻ ላይ በደንብ አድርጌ እነግራችኋለሁ። በስፔሲፊኬሽን ደረጃ ግን የሲኖትራክን ነው እየነገርኳችሁ የምገኘው ማለት ነው። በብራንድ ደረጃ ያለውን ኢንጂን የተወሰነ እንመልከተው ማለት ነው። ኢንጂኑን ስንመለከት 4 ስትሮክ ዳይሬክት ኢንጀክሽን እንዲሁም 6 ሲሊንደር ኢንላይን ዊዝ ዋተር ኩሊንግ እንዲሁም ቱርቦ ቻርጂንግ የተገጠመለት ሲሆን ምርጥ የሚባል ኢንጂን ነው። ሆርስ ፓወሩን ስንመለከት ከ336 እስከ 420 ኤችፒ አማራጭ እንዳለው ግልጽ ነው። ሌላኛው ደግሞ ኢሚሽኑ ነው። ኢሚሽን ላይ በተለይ ኢትዮጵያ ውስጥ በጣም ብዙ ኢሚሽን ያላቸው መኪኖች እናግዳለን እያለ መንግስት ሲናገር ብዙ ጊዜ ሰምተናል። ይህ መኪና ኢሮ2 የሚባል እንግዲህ የኢሚሽን ስታንዳርድ ያለው መኪና ነው። በሲኖትራክ መኪና ደረጃ እንደ አድቫንቴጅ የሚወሰዱ ነገሮች አሉ። ለምሳሌ ፕራይስ በጣም ርካሽ የሚባል ዋጋ የሚጠይቅበት ነው የሲኖትራክ ምርት ማለት ነው። እሱ እንደ አድቫንቴጅ ይወሰዳል። በሳይድ ኢፌክት ደረጃ ወይም በዲስአድቫንቴጅ ደረጃ ካየነው ደግሞ ኳሊቲ ከነ አይቪኮ እና ከሌሎቹ መኪኖች አንጻር ሲታይ ዝቅተኛ ኳሊቲ አለው የሲኖትራክ ማለትም ውሃ የሚጭነው ሻወር ትራክ የምንለው ማለት ነው። ሌላኛው እንደ አድቫንቴጅ የምንወስደው ይህ መኪና በብዛት ኢትዮጵያ ውስጥ የሚገኝ ከመሆኑ አንጻር 100,000 ኬ ማለትም 100,000 ኪሎ ሜትር ያክል ዋራንቲ ያለው መኪና መሆኑ እንደ አድቫንቴጅ የሚወሰድ ነው። ሌላኛው አፍተር ሴልስ ሰርቪስ ወይም የጥገና አገልግሎት እንደ ልብ ታገኛላችሁ መኪናው በብዛት ኢትዮጵያ ውስጥ ስለሚገኝ ማለት ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ የመኪናውን አዋጭነት በጋራ እንመልከተው። በእርግጥም አዋጭነት የሚወሰነው ከዚህ ቀጥዬ በመናገራቸው መሰረታዊ ኪ ፖይንቶች ነው። እነዚህን ኪ ፖይንቶች ተመልክታችሁ ከናንተ ነባራዊ ሁኔታ ጋር አነጻጽራችሁ ነው አዋጭ ነው ወይስ አይደለም ብላችሁ የምትወስዱት ማለት ነው። ዋጋው ረከሰ ተወደደ ሌላ ጉዳይ ሆኖ ሳለ መሰረታዊ የምላቸው ነጥቦች ካነሳው በኋላ ይህ ያዋጣል ወይስ አያዋጣም የሚለውን እናንተ በኮሜንት ላይ ታሳውቁኛላችሁ ካላችሁበት ነባራዊ ሁኔታ አንጻር። የመጀመሪያው ወሳኙ ነጥብ የውሃ ፍላጎት ነው። የውሃ ፍላጎት በሌለበት ይህንን መኪና ብትገዙ ምንም አያዋጣችሁም። ለኮንስትራክሽን፣ ለመስኖ አገልግሎት፣ ለመጠጥ ለፈለጋችሁት ሊሆን ይችላል፣ ለኢንዱስትሪ ሊሆን ይችላል፣ ለኢቨንቶች ሊሆን ይችላል። በሀገሪቱ ላይ የውሃ አገልግሎት ለመስጠት የሚያስችል የውሃ ፍላጎት አለ ወይ የሚለውን በደንብ ማጥናት አለባችሁ። እንዳላችሁበት ክልል ሊሆን ይችላል፣ እንዳላችሁበት ሀገር ማለት ነው። ስለዚህ ይህ መኪና የውሃ አገልግሎት በሌለበት ምንም ጥቅም የሌለው መኪና ነው። ስለዚህ ያንን ስናጣራው በኢትዮጵያ ውስጥ የኢትዮጵያ ሕዝብ ደግሞ 80% ገጠር እንደሚኖሩ የውሃ አቅርቦት በጣም አስፈላጊ የሚባልበት ሀገር ውስጥ ነው ያለነው። ኢትዮጵያ ውስጥ የሚኖር ሰው አንድ ሰው ይሄንን የሚሰማ ካለ ማለት ነው። ስለዚህ በደንብ ነው ውሃ የሚፈለገው በብዛት ማለት ነው። ለምሳሌ የአስፓልት አገልግሎት ብትመለከቱ አስፓልት ሲሰራ ውሃ የሌለበት አካባቢ ነው እንግዲህ አቋራጭ መንገዶች ሲሰሩ አብዛኛው መንገዶች ውሃ የሌለበት አካባቢ ስለሆኑ አብዛኛውን ውሃ የሚያቀርበው ይሄ መኪና ነው። በሲኖም በሉት በአይቪኮም በሉት በተለያየ ብራንድም በሉት ውሃ የሚያቀርቡት እነዚህ ቦቴዎች ናቸው ማለት ነው። አስፈላጊነቱ ምንም ጥርጥር የለውም። በአቅርቦት ደረጃም በጣም የውሃ ፍላጎት አለ እንደ ኢትዮጵያ ካሰብነው ማለት ነው። ሌላኛው ደግሞ ኦፕሬሽናል ኮስት ነው። ኦፕሬሽናል ኮስት ውስጥ የምናካትታቸው የፊውል ኢኮኖሚ ወይም የፊውል አጠቃቀሙ የመኪናው ወሳኝነት አለው። የዲዝል ዋጋ በብዛት እንግዲህ የናፍጣ ዋጋ ትንሽ አነስ ይላል። ዞሮ ዞሮ እሱን በደንብ አድርጋችሁ ሪሰርች መስራት አለባችሁ። ሌላኛው ደግሞ ሜንቴናንስ ነው። እንደፈለጋችሁ ጠጋኝ ታገኛላችሁ ወይ? ሜንቴናንስ እንደልብ ታገኛላችሁ ወይ? ከማግኘታችሁም በላይ ደግሞ በርካሽ ስፔር ፓርት ታገኛላችሁ የሚለውንም በደንብ ማጣራት አለባችሁ። በጣም ውድ የሚጠየቅ ከሆነ ለስፔር ፓርት ለጥገና ውድ ከሆነ መኪናው አዋጭነቱ እየቀነሰ ይመጣል፣ ምንም እንኳን ብዙ የውሃ ፍላጎት ቢኖርም ማለት ነው። ሌላኛው ደግሞ ለውሃ የምታወጡት ወጪ ነው። እናንተ ውሃውን ከሆነ ቦታ ቀርታችሁ ነው ወደ ቦታ ወስዳችሁ የምትሸጡት ወይም የምታቀርቡት። ስለዚህ ለውሃ የምታወጡትም ወጪ እዛው ታሳቢ ውስጥ
መግባት አለበት። ሌላኛው ፍቃድ ነው። ያንን ስራ ስትሰሩ ፍቃድ ሊያስፈልጋችሁ ይችላል። ሌላኛው ደግሞ ለሹፌር የምትከፍሉም ከሆነ ለሹፌር የምታወጡንም ወጪ በደንብ አድርጋችሁ ካልኩሌት ውስጥ ማስገባት አለባችሁ እንዳላችሁበት ነባራዊ ሁኔታ። ሌላኛው ወሳኙ ነጥብ ዋጋ ነው። ኢኒሻል ኮስቱ ስንት ነው የሚለው ነው። እሱን እነግራችኋለሁ። አሁን የተከበራችሁ የቻናል ቤተሰቦች የዚህን መኪና ዋጋ ለመስማት ሁላችሁም እንደጓጓችሁ ምንም ጥርጥር የለኝም። ከትንሽ አንስቼ ተለቅ ወደሚለው ወደ አይቪኮ ዋጋቸው ስንት እንደሚባል በደንብ አድርጌ ልንገራችሁ። አነስተኛ የሚባለው ይህ መኪና ማለትም 4x2 የአክሰል ኮንፊግሬሽን ያለው መኪና ማለት ነው። እሱ ከ6 ሚሊዮን እስከ 6 ሚሊዮን 500 ሺህ ብር ታገኙታላችሁ ማለት ነው በሲኖትራኩ። አሁን ደግሞ ምነግራችሁ ተለቅ ያለ ይዞታ ያለውን መኪና ነው። ይህ መኪና በአሁን ሰዓት እንግዲህ በ2023 ሞዴሉ ማለት ነው አዲስ የሚባለው በሲኖትራኩ 11 ሚሊዮን 500 ሺህ እስከ 12 ሚሊዮን ድረስ ታገኙታላችሁ ማለት ነው። ሲኖ ቦቴ የሚባለውን መኪና በአይቪኮ ፈልጋለሁ የምትሉ ከሆነ በ2017 ሞዴሉ ባገለገለው ማለት ነው ያገለገለው ከ15 ሚሊዮን እስከ 16 ሚሊዮን ብር ታገኙታላችሁ በአይቪኮ።